ሰላም ሰላም ዩናይትዳውያን እንዴት ናችሁ አድማጮች? እነሆ ዜናዎችን ይዘን ተገኘን። እንደተለመደው የምትገኙት በማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ገጽ ላይ ነው። ስለ ክለባችን ማንቸስተር ዩናይትድ ሰሞኑን ምን ተሰማ፣ ምን አዳዲስ ነገር አለ የሚለውን ዛሬ እናደርሳችኋለን። የኩኒሃ የዴላፕ እና የኦስሜሄን ጉዳይ ጥርት ያለ መረጃ አለን ዛሬ አድማጮች። የትኞቹ ዝውውሮች እውነት ናቸው? የትኞቹ ዝውውሮች ለዩናይትድ እየገፋ እየሄደ ነው? ባጀቱን ኬት ያመጣዋል? እንዴትስ አድርጎ ዝውውሮችን ሊፈጽሟቸው ዩናይትዶች አስበዋል የሚለው በአጠቃላይ ስለ ክረምቱ የዩናይትድ የዝውውር እንቅስቃሴና አካሄድ ቁልጭ ያለ መረጃ የሚሰጣችሁ እጅግ ከምናምናቸው ሁለት ምንጮች የተገኙ መረጃዎችን መሰረት አድርገን በደንብ በስፋት የምናወራቸው ይሆናል። ሊያመልጣችሁ አይገባም አድማጮች። ከዛ ውጭ ደግሞ በታዳጊ ባለተሰጥኦ ተጫዋቾችን በተመለከተ ከፈረንሳይና ከቤልጅየም ሁለት ተጫዋቾችን ሊያስፈርሙ ተቃርበዋል ተብሏል። ዩናይትዶች የሚያስፈርሟቸው ሁለት ተጫዋቾች ማን ናቸው የሚለውን እነግራችኋለን። አንደኛው አዲሱ ፖግባ የተባለ የተሞካሸ ያለ ተጫዋች ነው። ከቀድሞ የፖግባ በታዳጊነቱ ሲጫወትበት ክለብ የሚመጣ እንደሆነ ተነግሯል። ዝርዝሩን የምነግራችሁ ነው የሚሆነው። የኮቢ ሜኖ እና የጋርናቾ የዩናይትድ ቆይታም አሁንም ክፍት ነው ተብሎ ተገልጿል። በተለይ ጋርናቾ ክለቡን ሊለቅ የሚችልበት እድል እንዳለ ጋዜጦች እየዘገቡ ነው የሚገኙት። የኮቢ ሜኖ ኮንትራትም ጉዳይ አሳሳቢነቱ እንደቀጠለ ሆኗል። አድማጮች ትሰሙታላችሁ። እነኚህንና ሌሎችም በርከት ያሉ መረጃዎችን በውስጥ አብራችሁን እስከ መጨረሻው ስትቆዩ የምታገኙ መሆኑን ልናረጋግጥላችሁ እንችላለን። ከእናንተ የምንፈልገው ፍቅር ብቻ ነው። ቪዲዮን ላይክ በማድረግ ያላችሁን ፍቅር ግለጹልን። በባለፈው ቪዲዮችን 900 ሰዎች ላይክ አድርጋችሁታል እና ከዛ ያልተናነሰ ላይክ ነው ዛሬም የምንፈልገው። አበረታቱን። ነገም ተነገ ወዲያም ደጋግመን እንድንመጣ የእናንተ ከጎናችን መሆን እጅግ ያስፈልጋል እና አድማጮች ወደ መረጃዎቻችን እንለፍ። መልካም ቆይታ። እሺ አድማጮች ከኩኒሃ መረጃ እንጀምር። የሰሞኑ ብዙ እየተወራባቸው ያሉ የተለያዩ ማህበራዊ ድረገጾችን ስትከፍቱ የምታገኟቸው ዜናዎች ናቸው። ከዩናይትድ ጋር በተያያዘ የማቲያስ ኩኒሃ እንደዚሁም የዴላፕ እና የኦስሜሄን ዝውውር ጉዳዮች በተደጋጋሚ ይነሳሉ እና እነኚህ የዝውውር ጉዳዮች ከምን ላይ ደረሱ? የትኛው የዝውውር ወሬስ ነው በትክክል እየሄደ ያለው ለሚለው ዛሬ ምላሽ የምታገኙበት ነው። የትኛውንስ ዝውውር 100% ሲሪየስሊ ልንወስደው አይገባም የሚለውን ባለፉት ጥቂት ቀናቶች በተለይ ከተከሰቱ የተለያዩ የተጫዋቾቹ ዲቨሎፕመንቶች ከወጡት መረጃዎች አንጻር የትኛው ዝውውር ሊሆን እንደሚችልና ክለቡ ምን እንዳሰበ የምናይበት የመጀመሪያው መረጃችን ክፍል ነው ማለት ነው። አድማጮች የማቲያስ ኩኒሃ ዝውውር ጉዳይ አሁን ይበልጥ ፖሲብል እየሆነ መጥቷል። ይሄን ከበርካታ ሚዲያዎች ሰምታችኋል አድማጮች፣ መረጃውን እኛም አድርሰናችኋል። ኩኒሃ ከዩናይትድ ጋር አሁን በጣም አሶሺየት እየሆነ ወደ ዩናይትድ እንደሚሄድ ይበልጥ እየተረጋገጠ የመጣ ለዩናይትድ ለኦልድ ትራፎርድ እጅግ ቅርብ የሆነ ተጫዋች ሆኗል። ይሄን ያልኩበት ምክንያትን ደግሞ ሆነ አስረዳችኋለሁ። በዝውውር መስኮት ላይ በጣም የምናምናቸው ሁለት የዝውውር ጋዜጠኞች አሉ። ለምሳሌ አንዱ ዴቪድ ኦርኒስተን ነው፣ የዚ አትሌቲክ ጋዜጣ ጸሐፊ ነው። ይሄ እንግዲህ ሌላኛው ፋብሪሶ የሚባለው ነው ማለት ነው። ዋናው ፋብሪሶ ሮማኖ ደግሞ አለ። ሁለቱ የተናገሩት ነገር በዝውውር መስኮት እንቅስቃሴ ላይ እንግዲህ ጠብ የሚል ነገር የለም። የመሳካት እድሉም በጣም አስተማማኝ ነው የሚመስለው በአንዳንድ ሁኔታዎች። እንደውም ከፋብሪሶ ሮማኖ በላይ ሁሉ ዴቪድ ኦርኒስተን የማይዛንፉ የዝውውር ዜናዎችን ሲያቀርብ እንመለከተዋለን። አንዳንዶች እንደውም ፋብሪሶ ሮማን አንዳንዴ የአንዳንድ ጋዜጠኞችን መረጃ እየወሰደ ክሬዲት ሳይሰጥ ሁሉ ይጠቀምባቸዋል ተብሎ ይተቻል። ዴቪድ ኦርንስተን ግን እንደዚህ አይነት ትችት የምታቀርቡበት አይነት ጋዜጠኛ አይደለም ማለት ነው። ስለዚህ ምን ተናገረ? ስለ ዴላፕ እና ስለ ኩኒሃ ያወራው ነገር አለ። ስለዛ እውነቱን ታውቃላችሁ አድማጮች። እና ኦርኒስተን እንደሚለው ከሆነ ዩናይትዶች የነኝን ሁለት የአጥቂ ባህሪ ያላቸውን ተጫዋቾች ዝውውር ለማጠናቀቅ ገፍተው እየሰሩ ነው በጊዜ ማለት ነው። ይሄ በዩናይትድ የዝውውር እንቅስቃሴ ሂደት እስካሁን ድረስ የማናውቀው አዲስ አይነት አካሄድ እየተከተለ መሆኑን ነው እሱ የነገረን። ከዚህ በፊት
ዝውውሮች በፍጥነት በዩናይትድ ቤት አይጠናቀቁም። ታውቃላችሁ አድማጮች፣ አንድ ተጫዋችን ሊያዘዋውሩ ከፈለጉ በኋላ በጣም ይንዛዛል እና በአንዳንድ ተጫዋቾች ላይ በተለይ ከመንዛዛትም ባለፈ በሚወስደው ረጅም ጊዜ የዩናይትድ ደጋፊዎች ተሰላይተው ዩናይትድም ክለቡ በራሱ ለዝውውሩ የሚያወጣቸው ገንዘቦች ከመጀመሪያ ከሚጠየቅበት እጅግ ልቀው ቲሙ ከፍተኛ የሆነ ወጪ ሲያወጣ ተመልክተናል። ተጫዋቹም ላይጠቅም ማለት ነው። የአንቶኒን ጉዳይ በዚህ ጥሩ ምሳሌ አድርገን ማንሳት እንችላለን አድማጮች እና አንቶኒን ከአያክስ ሲያስፈርሙት ዩናይትዶች ያወጡት ገንዘብ በሰዓቱ በወቅቱ እጅግ የተጋነነና የበዛ ነበር። ተጫዋቹ ደግሞ ዩናይትድ ከመጣ በኋላ ታዲያ ያለውን የቡድኑን አጠቃላይ ተሳትፎና ውጤታማነት የተመለከታችሁት ነው። አሁን በውሰት ነው የሚገኘው። ዩናይትዶች ይህ ልጅ ለማስፈረም ግን የፈጁት ጊዜ የዝውውር መስኮት ተከፍቶ የዝውውር መዝጊያው ቀን ድረስ ነበር የተጓተተው ማለት ነው እና ወይ ድርድሩን ቶሎ ብለው አጠናቀው የሚከፍሉትን ከፍተው አልወሰዱት። መጀመሪያ ሲጠየቁ ከነበሩት የዝውውር ገንዘብ እጅግ የላቀና ጭማሪ ያሳየ የዝውውር ገንዘብ ተጠይቆ ነው እስከ 80 እንዲከፍሉ በአያክስ የተገደዱት ማለት ነው እና ይሄ አይነት በጣም የተንዛዛ ረጅም የዝውውር መስኮት ቀናትን የሚወስድ በዛ ላይ ሌሎች የዝውውር ኢላማዎቻቸውን ፈጥነው እንዳያጠናቀቁ የሚያደርግና የሚያንጓትት አይነት አሰራር ከዚህ በኋላ በዩናይትድ ቤት አናይም ማለት ነው። ያንን ነው ዴቪድ ኦርንስተን ያለን። ለዛም ነው አሁን ዩናይትዶች የኩኒያና የዴላፕን ዝውውር ከዚህ በፊት አድርገውት በማያውቁት መልኩ በፈጠነ ልክ የዝውውር መስኮቱ ቀን ተከፈተ አይደል፣ በቃ ያኔ ዝውውሮቹን አጠናቀው ሁሉ ይፋ ለማድረግ ነው ማለት ነው እያቀዱ ያሉት። ይሄም አሁን ያለው አስተዳደር በእንደዚህ አይነት ጉዳዮች ላይ እየወሰደ ያለው እርምጃ ምን ያህል አስደናቂና የሚበረታታ እንደሆነ ያመላክታል ማለት ነው። ምንም እንኳን አንዳንድ ውሳኔዎቻቸው ደጋፊዎች ተቀባይነት ባያገኝም የክለቡን የረጅም ዓመት ሰራተኞች እንደማሰናበት አይነት ውሳኔዎቻቸውን ማለት ነው። እንደዚህ አይነት ውሳኔዎችን ግን ማድነቅ ከዩናይትድ አዲስ ባለቤቶችና አመራሮች የተደረገና መደነቅ ያለበት ነገር ነው ማለት ነው። ኦርንስተን አክሎ እንደገለጸው በዝውውር መስኮቱ ላይ ቀደም ብለው የሁለቱን ተጫዋቾች ዝውውር ዩናይትዶች የሚያጠናቀቁት ባጀት ከኪሳቸው አውጥተው ነው። የትኛውንም ተጫዋች ቀድሞ መሸጥ አይጠበቅባቸውም ሲል አክሏል። ይሄም ክለቡ ምን ያህል ቁርጠኛ ሆኖ ክለቡን ለማጠናከር እየሰራ እንደሆነ የሚያመላክት ነው። ምንም ተጫዋች ሳይሸጡ ነው ማለት ነው ለሁለቱ ተጫዋቾች ኦልሬዲ ባጀት የያዙት በቀጣይ ሲዝን አውሮፓ ሻምፒዮንስ ሊግ ይሳተፉ አይሳተፉም ሳያውቁ ገና በኤሮፓ ሊጉም ሳይወድቁ ነው እንግዲህ ተጫዋቾቹን ለማስፈረም ከውሳኔ ደርሰው የተንቀሳቀሱት ማለት ነው። እስከ 2030 ነው ኩኒሃ ኮንትራቱ የተዘጋጀለት የተባለው የተስማማው ተጫዋቹ እንዲሁም የአንድ ዓመት አማራጭ ስላለው ተጫዋቹን ለተጨማሪ አንድ ዓመት የሚቆይበትን እስከ 2031 በኮንትራቱ ላይ አካቷል ተብሏል። አሁን የኩኒያን ጉዳይ ስንረዳ አድማጮች ምንም ችግር የለም በዝውውሩ ላይ ተጫዋቹ 100% ዩናይትድን ፈቅዷል። በርከት ያሉ ክለቦች ነው የሚፈልጉት የነበረው ታውቃላችሁ። ያለኛን ክለቦች ጥያቄ ውድቅ አድርጎ ነው ማለት ነው ወደ ዩናይትድ ለመምጣት ተጫዋቹ ከውሳኔ ላይ የደረሰው። የዴቪድ ኦርንስተንን ሙሉ ንግግር ስነግራችሁ ዩናይትዶች በዝውውር መስኮቱ ላይ በዋነኛነት ማስፈረም የሚፈልጉት የአታኪንግ ቦታ ላይ ነው ሲል እሱም አረጋግጧል። ቢያንስ ሁለት የማጥቃት ባህር ያላቸውን ተጫዋቾች ለማስፈረም ቡድኑ ወደ ገበያ ወጥቶ እየተንቀሳቀሰ ይገኛል ብሏል። አንዱ ስትራይከር ነው። ይሄ እውነተኛ የ9 ቁጥር አጥቂ ተጫዋች ማለት ነው። ሌላኛው ደግሞ በ10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው ማለት ነው። እንግዲህ እንደ ንግግሩ ከሆነ ዴላፕ ለሴንተር ፎርዋርድ ቦታ ትፈልጓል። ኩኒያ ደግሞ ለ10 ቁጥር ቦታ በዩናይትድ የሚፈርም ተጫዋች ይሆናል ማለት ነው። እኔ እንደተረዳሁት ባለ ዴቪድ ኦርንስተን ዩናይትዶች ምንም አይነት የፋይናንስ ችግር የለባቸውም በሁለቱ ተጫዋቾች ዝውውር ብሏል። ዝውውሮችን ቀደም ብለው ማጠናቀቅ የፈለጉት ፋይናንሱን ቀደም ብለው አዘጋጅተው አመቻችተው ነው ብሏል። በአውሮፓ ውድድሮች ላይ በቀጣይ ሲዝን ይሳተፉም አይሳተፉ ተጫዋች ይሸጡም አይሸጡም ዩናይትዶች እነኝን ተጫዋቾች ለማስፈረም ወስነዋል ብሎ አረጋግጦልናል ማለት ነው። በቻሉት ፍጥነት ያህል ዝውውሮቹን ለማጠናቀቅ እየሰሩ ይገኛሉ። ዴላፕና ኩኒሃ የዩናይትድ ቁጥር 1 የዝውውር ኢላማ ናቸው ሲል
ኦርኒስተን ካረጋገጠልን በኋላ ለምሳሌ እንደ ኦፕሽን የተያዙት እንደ ዲቢሊንግ እና ሴሜንዮ የመሳሰሉ ተጫዋቾችም በዝርዝራቸው ውስጥ ይገኛሉ። ዩናይትዶች በዝውውር ገበያው ላይ ያላቸውን ስትራቴጂ የሚቀይሩ አይመስለኝም። በሻምፒዮንስ ሊግ ውስጥ ቢሳተፉም ባይሳተፉም ለዝውውር መስኮት እንቅስቃሴያቸው ተጽዕኖ የሚያሳድርባቸው አይመስለኝም። ምክንያቱም ከወዲሁ ነው እያቀዱና ባጀታቸውን በጅተው እየተንቀሳቀሱ የሚገኙት። የአውሮፓ ሻምፒዮንስ ሊግ ተሳትፎ በቀጣይ የዝውውር መስኮት እንቅስቃሴያቸው ላይ ተጽዕኖ የሚያመጣ አይመስለኝም ሲል ዴቪድ ኦርንስተን በዚህ መልኩ አረጋግጦልናል። ቪክተር ኦስሜን ግን ሪፖርቶች ከወደ ቱርክ እንደሚሉት ተጫዋቹ ወደ ዩናይትድ ለመምጣት ከስምምነት ላይ ደርሷል የሚባለው እጅግ ከእውነታ የራቀ መረጃ ነው በሚል ነው የቪክተር ኦስሜሄን የዩናይትድ ዝውውርን አጣጥሎ የኮኔሃና የዴላፕ ዝውውሮች ግን ሊፈጸሙ የሚችሉ መሆናቸውን የተናገረው ማለት ነው። አድማጮች እንግዲህ ይሄ የዘ አትሌቲክ ጋዜጠኛ የሆነውን የዴቪድ ኦርንስተንን መረጃ ነው ከዝውውር ጋር በተያያዘ ያደረስናችሁ። ያው ተአማኝ ስለሆነ የእሱን ቃል መስማትና ሌሎች የዝውውር ወሬዎችን ኮንሲዩም ማድረግ የእሱን እውነታ እየሰማችሁ ሌሎችንም ዝም ብላችሁ ኮንሲዩም እንድታደርጉና እውነትና ሐሰት የሆነውን እየመረጣችሁ እንድታደምጡ በሚል ነው እንግዲህ እውነታውን በዚህ መልኩ የነገርናችሁ። ሌላው የፋብሪሶ ሮማኖ መረጃ ነው አድማጮች። እና ፋብሪሶ ሮማኖ እንዳለው ከሆነ ኩኒሃ በዩናይትድ ቤት ለመጫወት በቀጣይ ሲዝን ተጫዋቹ ወስኗል። በግል ጉዳዮቹ አሁንም ዲስከስ እያደረገ ነው የሚለን እሱ። ነገር ግን በሁለቱም ሳይድ በጣም ኦፕቲሚስቲክ ናቸው፣ ዝውውሩን እንደማያጠናቀቁት ይተማመናሉ ብሎናል። ዴላፕን በበኩሉ ፋብሪሶ ትልቅ እድል ነው፣ ዩናይትዶች እንዲያመልጣቸው የማይፈልጉት አይነት የአጥቂ መስመር ተጫዋች ነው። ስለዚህ ከተጫዋቹ ወኪል ጋር ኦልሬዲ ኮንታክት አድርገዋል፣ የተጫዋቹን የውል ማፍረሻ ሂሳብ እንደሚከፍሉም አሳውቀዋል ሲል ነው እሱ አጠር ባለመልኩ ስለ ሁለቱ ተጫዋቾች በዚህ መልኩ የተናገረው ማለት ነው። ኦርንስተን በተቃራኒው ዲቴል ስለ ዩናይትድ የዝውውር ጉዳዮች ነው ያወራው። ፋብሪሶ ሮማኖ በበኩሉ እንደዚህ አጠርና ምጥን ያሉ መረጃዎችን ስለ ሁለቱ ተጫዋቾች አድርሷል ማለት ነው። አሁን ሌሎች ጋዜጦች ያወሩትን መረጃዎች ደግሞ ላድርሳችሁ። እንደነ ሚረር ዘሰን የተባሉ ጋዜጦች ምን አሉ? የኩኒሃ የውል ማፍረሻ ሂሳብ 62.5 ሚሊዮን ፓውንድ ነው። ይህን ታውቃላችሁ። እሱንና የዴላፕ ደግሞ 30 ሚሊዮን ፓውንድ ነው። ዩናይትዶች ሁለቱንም ነው ከፍለው የሚያስፈርሙት እንደሚያወሩት ከሆነ እና ለሁለቱ ተጫዋቾች ዝውውር ወደ 92.5 ሚሊዮን ፓውንድ ሂሳብ ወጪ ያደርጋሉ ማለት ነው። ይህንን ወጪ ካደረጉ በኋላ ልክ ጁን ፈርስት ላይ ነው የሚሉት ጋዜጦች የዝውውር መስኮቱ እንደተከፈተ ለማስፈረም ነው ጥረት የሚያደርጉት። ምክንያቱም ብዙ ተጫራች ክለቦች አሉ። ዩናይትድ የዝውውር መስኮቱ ተከፍቶ እነኝህን ተጫዋቾች ለማስፈረም ጥረት ቢያደርግ በኋላ ላይ ሊንቀሳቀሱ የሚችሉ እንደ ባጀታቸውና እንደሚያገኙት ተጨማሪ ገቢ ክለቦች አሁን ስለ ዝውውር አስበው የሚንቀሳቀሱበት ጊዜ አይደለም። በጣም ብዙ ክለቦች የእንግሊዝ በተለይ ማለት ነው እና ዩናይትዶች ቀደም ብለው ግን ውሳኔ ወስነው የዝውውር መስኮቱ ከመከፈቱ በፊት ኦልሬዲ ሌሎች ቲሞች ጨረታ ውስጥ ሳይገቡና የተጫዋቾች የዝውውር ዋጋ ሳይሰቀል ከፍ ሳይል ቀድመው ለመስማማት ነው ማለት ነው ጥረት እያደረጉ የሚገኙት በርካታ ጋዜጦች እንደሚሉት ከሆነ። አሁን ይሄ የነገርናችሁ ነገሮች በሙሉ ፖዘቲቭ ሆኖ ሳለ ለዩናይትድ ጥሩ የሆኑ ዲቨሎፕመንቶች ሆኖ ሳለ ደግሞ ችግሮችም እንዳሉት አትርሱ አድማጮች። ለምሳሌ አንደኛው ችግር ወልቭሶች ሊሆኑ ይችላሉ። በኩኒያ ዝውውር ላይ 62.5 ሚሊዮን ፓውንድ በቀጥታ የኮንትራት ማፍረሻ ስለሆነ ዩናይትዶች ይህንን ገንዘብ በቀጥታ እንዲከፍሏቸው ሙሉ ለሙሉ ሊያስገድዷቸው ይችላሉ። ምክንያቱም ውል ማፍረሻ ሂሳብ ነው፣ መግዛትና መሸጥ ነው። ይሄ መደራደር ጉዳይ አይደለም አድማጮች። ውሉን ታፈርሳላችሁ፣ ተጫዋቹን ይዛችሁ ትሄዳላችሁ እንደማለት ነው። ስለዚህ ወልቭሶች ሙሉ ካሹን ከዩናይትድ ሰዎች ሊፈልጉ እና ሊጠይቋቸው ይችላሉ ማለት ነው። ስለዚህ ምን ማድረግ አለባቸው? ኮምፕሮማይስ ውስጥ መግባት አለባቸው ዩናይትዶች። የተወሰነ ገንዘብ ጨምረው ወልቭሶች በኢንስታልመንት እንዲቀበሏቸው ማግባባትና ወልቭሶችን ማሳመን ስራ ይጠብቃቸዋል ማለት ነው እና ይህን በሌሎች ዝውውሮችም አድርገዋቸዋል። ወልቭሶች በአንዴ የተጫዋቹን ውል ማፍረሻ ሂሳብ ያገኛሉ ተብሎ አይጠበቅም። የተወሰነ ጭማሪ ተደርጎላቸው ግን በሁለት ሊሆን ይችላል፣ በሶስት በአራት ሁለቱ ክለቦች በሚያደርጉት ስምምነትና ንግግር ነው የሚወሰነው።
በእነኚህ ዓመታት ቆራርጠው ዩናይትዶች እንዲከፍሏቸው የማሳመን ስራ ወልቭሶችን ማሳመን ዩናይትዶች ይጠበቅባቸዋል ማለት ነው። በኩኒሃ ዝውውርን በተመለከተ አድማጮች ጥሩ ዜና ኩኒሃን ዩናይትድን መምረጡ ነው። ዩናይትድን እንደ ዓለማችን ላይ ካሉ በጣም ትልቅ ቲሞች መካከል አንዱ አድርጎ ነው ኩኒሃ የሚወስደው ተብሎ ተነግሯል። በየትኛውም የሊጉ ደረጃ ሰንጠረዥ ቢያጠናቅቁ፣ በየትኛውም የአውሮፓ መድረክ ላይ ባይሳተፉ ኩኒሃ ችግር የለበትም። ወደ ኦልትራፎርድ መጥቶ ለማንቸስተር ዩናይትድ መጫወት የተጫዋቹ ህልም ነው ሲል አንድ ምንጭ ነው እንግዲህ ኩኒሃ ብሎ እንደውም የሚገልጸው ላቭስ ማንቸስተር ዩናይትድ በሚል ማለት ነው። ስካይ ስፖርት ጋዜጠኛ ነው ይሄን ያወራው። ኩኒሃ በጣም ቅርቡ የሆነው ወዳጁ እንደገለጸው ከሆነ ዩናይትድን ይወዳል በሚል ገልጾታል ማለት ነው። ስለዚህ የሚፈልጉት ክለቦች እንደ ፎረስት፣ አርሰናል በሉት ወይም ቼልሲ በሉት ሌሎች በርካታ ክለቦች ይፈልጉታል። እንደምታውቁት በአውሮፓ ሻምፒዮንስ ሊግ ተሳትፎ እያደረጉ ና እናስፈርምህ ለእኛ ተጫወት ብለው ቢጠይቁትም በአውሮፓ መድረክ ለማይሳተፈው ዩናይትድ ለፈርሞ ለመጫወት ተጫዋቹ መምጣቱ በራሱ ይሄ የሚያስደንቅና የዩናይትድን ገናናነት የሚያረጋግጥ ነው። ምን ያህል ተወዳጅ እንደሆነ ቲሙ በእግር ኳስ ተመልካቹን ብቻ ሳይሆን በራሱ በእግር ኳስ በተጫዋቾች ሁሉ ሳይቀር ቲሙ የሚወደድ መሆኑን የሚያመላክት አድርጋችሁ ልትወስዱ ትችላላችሁ። ዩናይትዶች በዚህ እድለኛ ናቸው። ኩኒሃ ወደ ዩናይትድ ሲመጣ በአሞሪም የ3-4-3 ያጨዋወት ሲስተም በደንብ ያብባል ተብሎ ያጨዋወት ሲስተሙ በጣም ስዊት ያደርገዋል፣ ይመቸዋል ተብሎ ነው የሚታመነው። ምክንያቱም በቮልቭሱ አሰልጣኝ ቪክቶር ፔሬራ ተተግብሮ ተጫዋቹ ኢፌክቲቭ መሆኑን ያሳየበት ያጨዋወት ወይም የታክቲካል ሴታፕ ስለሆነ ይሄ ፎርሜሽን በዩናይትድ ቤት ሲመጣም አዲስ ይሆንበታል ተብሎ አይጠበቅም። በደንብ አድርጎ ለአሞሪ ማጫወት የሚሆንና ከዩናይትድ ቲም ጋር በፍጥነት ሊሰካ እና ውጤታማ ሊሆን የሚችል የፕሪሚየር ሊጉ ልምድ ያለው ተጫዋች ስለሚሆን የኩኒሃ ፊርማ ለዩናይትድ በጣም ጠቃሚ ይሆናል ማለት ነው። አድማጮች በኢንስታግራም ገጹ ላይ ትናንት ተጫዋቹ ሌታስ ወርክ ሻልዊ በሚል ከተናገረ በኋላ ቱማች ኮንቨርሴሽን ሲል ነው የተናገረው። እንደ ኩኒሃ አባባል ከሆነ እንግዲህ እኔ መስራቴ ላይ ብቻ ጠንክሬ መስራቴ ላይ ብቻ ትኩረት ላድርግ እንጂ ብዙ ወሬዎች እየተወሩ ነው፣ እየተናፈሱ ነው የሚል አንድምታ ያለው ማለት ነው። ታውቃላችሁ ጋዜጦች፣ ሚዲያዎች በሙሉ የዩናይትድ ነገር ሲሆን ትኩረት ይሰጡታል። ስካይ ስፖርት በሉት እንደ ቢቢሲም በሉት በርካታ ሚዲያዎች እየዘገቡት ነው ሁኔታውን። ስለዚህ ልጁ የትኩረት ማዕከል ሆኗል። ያንን ነገር አውቋል ማለት ነው። ብዙ ወሬዎች እንዳሉ እሱ ግን ከዩናይትድ ጋር የተስማማውን ተስማምቶ ፍላጎቱን ገልጾ የዝውውሩን የዘንድሮን ሲዝን መጠናቀቅና የዝውውር መስኮቱን መከፈት በመጠባበቅ ላይ ያለ ተጫዋች ነው ማለት ነው። ኩኒሃ ወደ ዩናይትድ መምጣቱ አሁን ባለው ሁኔታ የሚቀር አይመስልም። ወደ ቀጣይ መረጃችን ደግሞ እንለፍ። አሁንም ከነኚህ ተጫዋቾች ጋር የተያያዘ ነው ማደርሳችሁ መረጃ አድማጮች። ያው ፎርማታችን የሆነን የዝውውር መስኮት እንዲሁ ስናነሳ በተለይ ለእውነትነት የተቃረበ ዝውውር ሲሆን በደንብ አድርገን አስረግጠን ስለዛ ዝውውር ያሉ መረጃዎች ምንም አይቀሩም እናደርሳችኋለን። አንዳንዶቻችሁ አሳጥረው መንጌ አንዛዛህብን ትላላችሁ፣ ግን ይሄ የቲክቶክ አይነት መረጃ አይደለም እናደርሳችሁ። በአንድ ሁለት ደቂቃ ወይም በ8 አይነት ደቂቃ ዝም ብላችሁ መረጃ ሰምታችሁ አጠር አጠር ያለ ቅንጭብጭብ መረጃዎችን የምናደርስበት አይነት አቀራረብ አይደለም ያለን አድማጮች። እና እንደዚህ አይነት አቀራረብ የምትፈልጉ ከሆነ ያው የተለያዩ የዜና ጣቢያዎች አሉ፣ አጫጭር ዜናዎችን የሚያቀርቡ እነሱን መከታተል ነው። ግን ስለ ክለባችን ስለ አንድ ነገር ማወቅ ካለብን በደንብ አድርገን አውቀን በቂ የሆነ መረጃ ይዘን እናንተም እኮ ከተለያዩ ይሄ አልባሌ የሆነ የዝውውር መረጃዎች አሉ፣ እነኛን ሁሉ ነው የምንነግራችሁ አድማጮች። ይሄ ነገር የዚህ ጋዜጣ መረጃ ነው፣ ይሄ መረጃ ደግሞ ብዙ ጊዜ እውነት የመሆን እድሉ በጣም ጠባብ ነው እያልኩኝ ነው አይደል የምነግራችሁ። ጊዜያችሁን እነኛ ነገሮች ላይ በደንብ ኮንሱም እንዳታደርጉና ትኩረት እንዳትሰጧቸው በሚል ነው። እውነታ የሆነው ላይ ብቻ ተኩራችሁ በደንብ ስለዛ ነገር ያለውን ነገር እንድታውቁ በሚል ነው። ይህኔም ያቀራረብ የሚመቸኝ ያቀራረብ ዘይ ስለሆነ እናንተ ጊዜ ከሌላቸው አድማጮች ያው
ስራችሁን እየሰራችሁ ከፍታችሁ ማዳመጥ ነው። አሊያም ደግሞ ስኪፕ ማድረግ ትችላላችሁ። ኮሜንት ላይ እንደዚህ አይነት አስተያየት አንዳንድ አድማጮቼ ስለምትሰጡ ነው። ተመችቷችሁም ትንሽ ረዘም ማለቱን የወደዳችሁትና የምታደምጡ እንዳላችሁ አውቃለሁ አድማጮች እና ከክፋት አትዩት። እኛም እንደ መረጃ ስናቀርበው ስለሚመቸን እና በጣም ጥሩ የሆነ አካሄድ ከእኛም ባህሪ ጋር የሚሄድ አካሄድ እንደሆነ ስለምናምን ነው። እናንተም ደግሞ እንደናንተ ባህሪ የሚመቻችሁን ማድረግ ትችላላችሁ። ዋናው ነጥብ ግን ይሄ አልባሌ በሆኑ የዝውውር ወሬዎች ጊዜያችንን እንዳናጠፋና እውነተኛ ስለሆኑት ብቻ እንድናተኩር በማለም ነው። ስለምትወዱት ዩናይትድ ደግሞ አይደለም 30 40 ደቂቃ 2 ሰዓት ሰጥታችሁ ብትሰሙ ጊዜ ካላችሁ የምትጠሉት ነገር አይመስለኝም። ዩናይትድን የምር የምትወዱት ከሆነ እና ለዩናይትድ እውነተኛ ፍቅር የሚኖራችሁ ከሆነ ከጊዜያችሁ አታጡም 30 ደቂቃ ብዬ ስለማስብ ነው አድማጮች። ለማንኛውም የዴላፕና የቪክተር ኦስሜሄንን ጉዳይ በተመለከተ የዲሚተር ቤርባቶቭን አስተያየት ልንገራቸው። የተለያዩ ፐንዲቶች ስለ እግር ኳስ እውቀት ያላቸው የተለያዩ ሰዎች ስለ ዩናይትድ የአጥቂ መስመር ኢላማዎች ምን ይላሉ የሚለውን ነው አጠር እያልኩ ማደርሳችሁ። ቤርባቶቭ እንደዚህ ብሏል። ምናልባት እኔ ተከላካይ ሆኝ ያለ ዴላፕ በማንቸስተር ዩናይትድ የአሰላለፍ ላይናፕ ውስጥ እሱን ስሙን የምመለከት ከሆነ እና ይሄ ተጫዋች ቋሚ ሆኖ የሚሰለፍ ከሆነ በጣም ኮምፎርተብል መሆን ይመስለኛል ነው የሚለው። ተከላካይ ሆኜ ነው የሚለው የቀድሞ የዩናይትድ አጥቂ እና ዴላፕ ብዙ ሊፈትነኝ የሚችል አይነት አጥቂ አይመስለኝም። ነገር ግን አሰላለፉ ላይ ለምሳሌ ኦስሜሄን የዩናይትድ አጥቂ መስመር ላይ እንደሚሰለፍ ማቅ ከሆነ ግን በጣም ተጠንቅቄ ነው ወደ ሜዳ የምገባው እና ከተጫዋቹ ቢያንስ ለአምስት ያህል ያርድ ርቄ ቆሜ ነው የምጠብቀው ኦስሜሄን። ምክንያቱም አፈትላኪ ነው፣ ስፒድ አለው፣ ጉልበት አለው። ስለዚህ ከእሱ ጋር በጣም ክሎዝ ሆኜ ኳሱን ላስጥለው ሙከራ አላደርግም። በርቀት ሆኜ ነው እሱን መቆጣጠር የምፈልገው። ስለዚህ በሁለቱ ተጫዋቾች መካከል ያለው ልዩነት ይሄ ነው በሚል ነው እንግዲህ ቤርባቶቭ ዩናይትዶች ዴላፕን ከማስፈረም ይልቅ ኦስሜሄንን እንዲያስፈርሙት የመከረው። እሱ እንደሚለው ከሆነ ኦስሜሄንን የሚያስፈርሙ ከሆነ ተከላካዮች በጣም ከሱ ርቀው እሱን ኮንትሮል ለማድረግ በርቀት ሞኒተር ለማድረግ ስለሚሸሹትና ስለሚጠብቁት ብዙ ስፔስ ይፈጥራል ለሌሎች ተጫዋቾች ብሎ ያምናል። ዴላፕ ግን ለመቆጣጠር በጣም ቀላል ስለሆነ ብዙም የሚያስቸግር የአጥቂ ተጫዋች አይመስልም። ራሴን እንደ ተከላካይ ሆኜ ሳየው የሚል አይነት አስተያየት ነው የሰጠው ማለት ነው። እንግዲህ ቤርባቶቭ ምርጫ ይሄ ነው። ኦዌን ሃርግሬቭስ እንደሚለው ከሆነ እሱ የዩናይትድ የቀጣይ ሲዝን ቡድንን መመልከት በጣም ከወዲሁ ያጓጓል ብሏል። ኦስሜሄን አለ እንግዲህ እሱ ያስፈርማል ኦስሜሄንን በሚል እሳቤ ነው። ኩኒሃና ኤደርሰንን የያዘውን የዩናይትድ ቡድን በቀጣይ ሲዝን አስቡት ሲል ይገልጻል። ኤደርሰን የአትላንታው የአማካይ ክፍል ተጫዋች እንደሆነ ስሙ ከዩናይትድ ጋር እንደተያያዘም ታውቃላችሁ አድማጮች። እና ዩናይትዶች በቀጣይ ሲዝን ልዩ ቡድን ይሆናሉ ሲል ከገለጸ በኋላ አስቡት እስቲ ኩኒሃና ብሩኖ የሚፈጥሩትን ጥምረት አስቡት። የዩናይትድ አጥቂዎች ፊት ላይ ኦስሜን ተቀምጦ ከኋላው ደግሞ ከሱ ጀርባ ኩኒሃና ብሩኖ ሲኖሩ እና እነኛን ኳሶች ሲመግቡት ለኦስሜን አስቡት። ዩናይትድ በጣም የተለየ ቡድን ይሆናል በሚል ኦዌን ሃርግሬቭስ እነኝን ተጫዋቾች ዩናይትዶች ቢያስፈርሙ እንደሚሻሻሉ ነው አስተያየቱ እሱም የጠቆመው። ሪዮ ፈርዲናንድ በበኩሉ ማቲያስ ኩኒያን በተመለከተ እንደዚህ ብሏል። በአሁኑ ሰዓት አለ እሱ ዩናይትዶች ካላቸው ታለንት የተሻለው አይነት ተጫዋች ነው እና ለየት ያለ ታለንት ይዞም ወደ ዩናይትድ የሚመጣ ተጫዋች ይሆናል። ለቡድኑ ለየት ያለ ቫሊዩም ይጨምራል እና ዩናይትዶችን ልጅ ቢያስፈርሙት በጣም ይጠቅማቸዋል፣ ቡድኑን ያሻሽላል በሚል አስተያየቱን ሰጥቷል። የቀድሞ የሪያል ማድሪድ የአጥቂ መስመር ተጫዋች ጁሊያን ባፕቲስታ በበኩሉ ኩኒሃ በዩናይትድ ቤት ሱፐርስታር ይሆናል። ሌሎች ብዙ ሰዎች እንደሚሉት ዩናይትድ ቤት አንድ ተጫዋች ከፈረመ በኋላ ይጠፋል የሚለው ነገር ላይ አልስማማም። ምክንያቱም ኩኒሃ ያለው ሜንታሊቲ በዩናይትድ ቤት ሱፐርስታር እንዲሆን የሚያስችለው ነው ሲል ነው እሱ ለየት ባለ መልኩ አስተያየቱን የሰጠው ማለት ነው። በአትሌቲኮ ማድሪድ አለ ኩኒሃ አልተሳካለትም። አንዳንድ ጊዜ ቦታዎችን መቀየር ይኖርብሃል እና በተለየ መንገድ እና በተለየ አካሄድ መሄድ ይኖርብሃል። በአትሌቲኮ ማድሪድ ባይሳካለትም ግን አሁን
ወልቭስ ቤት እያደረገ ያለውን ተመልከቱ። ተጫዋቹ በጣም አስደናቂ የሆነ ስራ እየሰራ ነው። በተለይ በዚህ ሲዝን ብሏል እና ለዛ ነው ትልልቅ ክለቦች አይን ውስጥ የገባው። ያለውን ፖቴንሻል በሙሉ አውጥቶ እየተጠቀመ ነው። ይህን ተጫዋች በጣም ነው የምወደው። የግል ባህሪውንም በተመለከተ በጣም እወደዋለሁ። ለዩናይትድ መጫወት ለአንዳንድ ተጫዋቾች በጣም ሸክም እንደሆነ እየተረዳን እንገኛለን እና ይህንን ሸክም መቋቋም አቅቷቸው አንዳንድ ተጫዋቾች ሲጠፉ ተመልክተናል። ሳይሳካላቸውም አይተናል። በኩኒሃ ጉዳይ ላይ ግን ይሄ የሚሰራ አይመስለኝም። ተጫዋቹ ፎካል ፖይንት መሆን፣ የትኩረት ማዕከል መሆን እና ይህንን ጫና የመቋቋም ተፈጥሯዊ ጥንካሬና ተፈጥሯዊ ባህሪ ስላለው በዩናይትድ ቤት ያለ ጥርጥር ይሳካለታል ሲል ነው ማለት ነው አስተያየቱን እሱም በኩኒሃ ጉዳይ የሰጠበት ማለት ነው። እና በርከት ያሉ የቀድሞ ተጫዋቾች ናቸው አስተያየት የሰጡት በዚህ ተጫዋች ወደ ዩናይትድ መምጣት እርግጥ በሚመስል ዝውውር ዙሪያ ጋሪ ኔቭልም አንዱ ነው። እሱ ከተናገረው ንግግር መካከል ምንድን ነው የሚለው ዩናይትድ አሁን የሚያስፈልገው ከአማካይ ክፍል ኳስ ይዞ በደንብ እየገፋ ለአጥቂዎች ማድረስ የሚችል ነው። ኳስ የማይቀማ ይሄ ቦል ኬሪንግ የሚሉት የፈረንጆች አንድ ስታት አለ እና ይሄ ኳስ ይዞ በደንብ ሳይነጠቁ ኳስ እየገፉ በሚፈለገው ቦታ ላይ ማድረስ ትልቅ ኳሊቲዎቹ እንደሆኑ የኩኒያ ታውቃላችሁ አድማጮች። ኳስ እግሩ ላይ ከገባች አይቀማም ተጫዋቹ። በደንብ ደግሞ ከመሃል ሜዳ ኳስ ይዞ ፔናልቲ ቦክስ ውስጥ ኤሪያ ውስጥ ሳጥኗ ውስጥ ይዞ የመግባትና ለሚፈለገው አጥቂ ኳሱን የመስጠት እና የጎል ዕድሎችን የመፍጠር ትልቅ ኳሊቲ ያለው ጋሪ ኔቭል የሚያነሳው ይሄ ኳሊቲዎቹ ዩናይትድ አጥብቆ እንዲፈልገው አድርጎታል። ምክንያቱም አሁን ዩናይትድ ቤት ያሉ ተጫዋቾችን ተመልከቱ። እንደዚህ ኳስ ይዘው ከመሃል ሜዳ ተነስተው ወደ ፔናልቲ ቦክስ ውስጥ የሚወስዱና የማጥቃት ሂደቱን የሚያቀጣጥሉ ጥሩ የሆኑ ቦል ኬሪንግ ስታቶች ያላቸው ተጫዋቾች በዩናይትድ አይገኙም። ክለቡ ለቋቸዋል፣ እንደ ሳንቾ፣ አንቶኒ እና ራሽፎርድ የመሳሰሉ። ስለዚህ እንደዚህ አይነት ናቹራሊ ቦል ትራቭለር የሚባሉ ኳስ ይዘው የሚሄዱ አይነት ተጫዋቾች ዩናይትድ ያስፈልጓል እና ኩኒያ ለዩናይትድ በጣም ወሳኝ ፈራሚ ይሆናል ሲል በዚህ መልኩ ነው ማለት ነው አስተያየት የሰጡት የቀድሞ ዩናይትድ ተጫዋቾች። ኩኒያ ወደ ኦልትራፎርድ ቢመጣ ይሳካለታል እያሉ እየተናገሩ ነው ያሉት። ዜናዎቻችን እንደቀጠሉ ናቸው። አድማጮች ቪዲዮን ላይክ ማድረጋቸውን ደግሞ እንዳትረሱ። የረሳችሁ የዘነጋችሁ ካላችሁ ላስታውሳችሁ በሚል ነው። ምን ያህል እንደሚያበረታታን አታውቁም። ክቡራን አድማጮች ማበረታታችሁን ብቻ እናንተ ቀጥሉ። ለእናንተ ቀላል ይመስላል አስተያየት ስትሰጡ አይደል? አስተያየት ግን በጣም ተጽዕኖ አለው። እኛም ጋር ቪዲዮ ብዙ ሰዎች ጋር እንዲደርስ የሚያደርግ እና ላይካችሁን ስናይም ለእኛ ሞራል የሚያነሳሳ ስለሚሆን ማለት ነው። ለእናንተም ቢሆን ቀናነት ነው፣ አድርጉት። የተለያዩ መረጃዎችን ማድረስ ደግሞ እንቀጥል አድማጮች። ያው የተቃረቡ የዝውውር መረጃዎች አሉኝ፣ እሱን መጨረሻ ላይ አደርሳችኋለሁ። ከዛ በፊት አማካይ ክፍል ተጫዋች የሆነው የኮቢ ሜኖ እና የአሌሃንድሮ ጋርናቾን ዜና ላድረሳችሁ። ጋርናቾ በዩናይትድ ቤት በቀጣይ ሲዝን ላያቆይ የሚችልበት እድል አለ ተብሎ ተገልጿል። ከሱ ይልቅ ሜኖ በደንብ የሚቆይ ነው የሚመስለው። ኦፍኮርስ ግን ኮቢ ሜኖ አሁንም የዩናይትድ ኮንትራቱን አልፈረመም። ይሄ በጣም ትልቅ የሆነ ኩዌሽን ማርክ በተጫዋቹ ቆይታ በዩናይትድ ቤት ያለውን እንድናነሳ የሚያስገድደን ነው የሚሆነው። ምክንያቱም እስካሁን መፈረም ነበረበት፣ አልተስማማም ማለት ነው። ይስማማል፣ በቅርቡ ይፈርማል ተብሎ ሲጠበቅ ነበር። ግን ያን ማድረግ አለመቻሉ እና በሚፈለገው ፍጥነት ባለመፈረሙ ዩናይትዶች በቀላሉ የሚያዩት ጉዳይ አይደለም እና ጋርናቾ በቀጣይ ክረምት ላይ ሊሸጡ ከሚችሉ ተጫዋቾች መካከል ግን ከሜኖ ይልቅ ዋነኛው ሆኖ ተቀምጧል። ተጫዋቹ አንዳንዴ ጥሩ ነው ስትሉት የሚነሳበት ነገር አለ፣ የሚያመክናቸው ኳሶች አሉ እና መሻሻል ያቃተው ነው የሚመስለው። ሁለቱም ተጫዋቾች ሜኑም ጋርናቾም በቼልሲ በጥብቅ ይፈለጋሉ ቀጣይ ክረምት ላይ ተብሎ ተነግሯል። ዩናይትድ ያለበትን ነገር ታውቃላችሁ። ምናልባት ባጀት ከወዲሁ በጅተው በአንዳንድ ዝውውሮች ላይ ከወዲሁ እየተንቀሳቀሱ ነው። ተጫዋች ባይሸጡም ተብሎ ቢነገርም ግን ምናልባት ጋርናቾን መስዋዕት ሊያደርጉት እንደሚችሉ ከተጫዋቹ ባህሪ እና ከዚህ በፊትም ከሞከሩት ሙከራ አንጻር
ናፖሊም ፈላጊው ነው። ቼልሲም አሁንም አይተኛም እና ልጁም ጋር የሆነ ችግር አለ ብቻ በዩናይትድ ቤት ተጫዋቹ እንዲለቅ ሊያደርገው የሚችል ነገር እንዳለ ይሰማኛል። በዛ ምክንያት ጋርናቾን ሊያጡት ይችላሉ ወይም ሊሸጡት ይችላሉ ማለት ነው። ገና ተጫዋቹ 20 ዓመቱ ነው። ግን አንዳንድ ጊዜ በጣም ጥሩ ነው ብላችሁ አደንቃችሁት አጨብጭባችሁ ሳትጨርሱ አንዳንድ ጊዜ ደግሞ ከሱ የማይጠበቁ አንዳንድ ስህተቶቹ ነው አሁን እንዳናምንበትና በዩናይትድ ቤትም ይቀጥል ብለን ስለ ተጫዋቹ እንዳናወራ የሚያደርገን ማለት ነው። በጣም ግልጽ የሆኑ የጎል ማግባት እድሎችን ያመክናል። መስጠት ባለበት ሰዓት ደግሞ አንዳንድ ኳሶችን አይሰጥም። አንዳንዴ ከሆይለንድም ጋር እንደዚሁ ሲናደድበት ሆይለንድ በትክክለኛ ቦታና ሰዓት ተገኝቶ አስቡ ምን ያህል ይሄ ተጫዋች የጎል ጥማት እንዳለበት ጎል የማስቆጠር እና በጥሩ ጊዜ ረን አደረገ ጥሩ ፖዚሽን ላይ የተገኘለት ብለን ስንቆጥር ስናስብ ጋርናቾ ኳሱን አይሰጠውም። ይሞክራል ወይ የሆነ ድሪብል ትሪክ ሰርቶ ለማረፍ ይሞክራል፣ ይነጠቃል ኳሱን። ከዛ ሆይላንድ ይበሳጫል ማለት ነው። እንደ ወልቭሱ አይነት ጨዋታ ላይ ደግሞ ጥሩ ኳስ ጋርናቾ ሳይጠበቅ ደግሞ ሰጥቶታል። አንዳንዴ ሳትጠብቁት ጥሩ ኳስም አሲስት ያደርጋል። እንደዚህ ሲያደርግ ደግሞ ሆይላንድ አይጠቀምበትም ማለት ነው እና የጋርናቾ የዩናይትድ የእግር ኳስ ኬሪየር እስካሁን ድረስ ከእድሜው አንጻር ስትገመግሙት ልጁ 20 ዓመቱ መሆኑን ስታዩ መጥፎ እኮ አይደለም። በጣም ጥሩ ነገር እያደረገ ነው ያለው። እንደውም አንድ ስታት አለ አድማጮች፣ ምንድን ይላል? እድሜያቸው ከ21 ዓመት በታች ከሆኑ በመላው አውሮፓ በአምስቱ ትላልቅ ሊጎች ውስጥ ከሚጫወቱ ተጫዋቾች መካከል ነው እና ላሚን ያማል ብቻ ነው የሚበልጠው ማለት ነው። ጋርናቾን ብዙ የጎል ማግባት እድሎችን በመፍጠር 34 ያህል የጎል ኮንትሪቢሽን አድርጓል ማለት ነው። ለ20 ዓመት ተጫዋች ይሄ መጥፎ የሚባል ቁጥራዊ መረጃ አይደለም። ችግሩ ምንድነው? ተጫዋቹ ካለው ፖቴንሻል አንፃር ሁላችንም በቅርበት ስለምናውቀው ስለምንከታተለው ከዚህ ይበልጥ ማድረግ ይችል ነበር ብለን ማመናችን ነው። ጋርናቾ አሁን ያለበት ደረጃ የሚያስመዘግባቸው ቁጥራዊ መረጃዎች ምናምን መጥፎ ሆነው እኮ አይደለም። ግን ተጫዋቹ ምን ያህል ሱፐርስታር መሆን እንደሚችል በደንብ አድርገን ጠንቅቀን ስለምናውቅ ነው። አንዳንድ ድክመቶቹን በደንብ ቢያሻሽላቸው ቢሰራባቸው ጠንክሮ እና ይሄ ሰልፊሽነቱን በጣም ከፍ አድርጎ የሰቀለውን ኢጎ ቢያወርደው ምናልባት ከ2 ዓመት በኋላ 100 ሚሊዮን ፓውንድ የሚገመት የዩናይትድ ትልቁ ሀብት የሚሆንበት እድል ሰፊ ይሆን ነበር። ግን ያ በምንፈልገው ፍጥነት ሊሆን አልቻለም። በተለይ ከባለፈው ሲዝን ካሳየን ነገር አንፃር ዘንድሮ ብዙ ከሱ ጠብቀን ነበር፣ ግን ያ ሊሆን አልቻለም። ለዛም ይመስላል እንግዲህ ዩናይትዶች ሊሸጡት ይችላሉ ተብሎ እየተገለጸ ያለው ማለት ነው። የኮቢ ሜኖ ጉዳይ ደግሞ ያው የኮንትራት ጉዳይ ነው እንደምታውቁት። ከጀርባው ብዙ ገፋፊ ምክንያቶች አሉ። ቤተሰቦቹ፣ ወኪሎቹም አሉ። ይሄ ተጫዋች ፈርሞ ቆይታዋን እስካላረጋገጠ ድረስ ከዩናይትድ ይለቃል የሚሉ መረጃዎች መውጣታቸው መነሳታቸው አይቀርም። አሁን ያ ነው እየሆነ ያለው። በነገራችሁ ላይ በቅርቡ ተጫዋቹ ልደቱን አክብሮ ነበር ከ5 ቀናት በፊት። የሊዮን ሶሻል ሚዲያ አድሚኖች ግን የሚያስገርም ነገር ፈጽመዋል። መልካም ልደት ታዳጊው ኮከቡ አይነት ነገር ብለውታል እና ሊዮኖች በኦልትራፎርድ እንዲሸነፉ ካደረጉ ተጫዋቾች መካከል አንዱ ኮቢ ሜይኖ ነው። ታስታውሳላችሁ ያችን አስደናቂ የሆነች የኤሮፓ ሊግ ምሽት የቡድኑን ጎል አቻ ያደረጋቸውን ያስቆጠረው እጅግ ግሩም በሆነ መልኩ ነው እና የሊዮን ይፋዊ የማህበራዊ ድረገጽ አድሚኖች ወጥተው ኮቢ ሜይኖን እንኳን ተወለድክ ሃፒ በርዝደይ ሲሉ በዚህ መልኩ መልካም ምኞት ተመኝተውለታል እና ይሄ ብዙ መነጋገሪያ ነበር። ለማንኛውም ግን ኮቢ ሜይኖ እንደ አዴል ታረባትና እንደ ሀቲም ቤን አርፋን የመሳሰሉ ባለተሰጥኦ የነበሩ የት ይደርሳሉ ተብለው ሲጠሩ የነበሩ ተጫዋቾችን እየተመለከተ እንዳደገና ከእነሱ ብዙ ነገሮችን እንደተማረ በእግር ኳስ ላይ ብዙ ኢንስፓየር እንደሚያደርጉት ተጫዋቹ በቅርቡ አስተያየት ሰጥቷል ለማለት ነው። አድማጮች ከሚለቁ ተጫዋቾች ጋር በተያያዘ ሌላው የዘርክዚ ጉዳይ ነው። ተጫዋቹ ይለቃል የሚለው መረጃ አሁን በዩናይትድ ቤት እየተነሳ አይደለም እና ምንም እንኳን በቁጥራዊ መረጃዎቹ በ9 ጎልና አሲስት ላይ ነው ዘንድሮ ተሳትፎ ያደረገው ባለሳሳት አድማጮች፣ ይሄ በቂ ነው ተብሎ አይታሰብም። በዩናይትድ አመራሮች ተጫዋቹ እንደ አጥቂነቱ ከዚህ በላይ ማድረግ ይገባዋል ብለው ያምናሉ። ግን እየተሻሻለ የመጣበት መንገድ ከቡድኑ ተጫዋቾች ጋር የፈጠረው ይሄ ስፕሪት ተጫዋቹ መሻሻል እያሳየ ባለበት ሰዓት ነው በተለይ ጉዳት የደረሰበት
እና ተጫዋቹ በቀጣይ ሲዝን በሩመን አሞሪም ቡድን ውስጥ ትልቅ ሚና ይኖረዋል ብለው ዩናይትዶች ያምናሉ ነው ጋዜጦች የሚሉን። ይሄን ያለን ግሬም ቤይሊ ነው። ስለዚህ ዜርክዚ በዩናይትድ ቤት በቀጣይ ሲዝን እንደሚቆይ 100% የተረጋገጠ ነው ማለት ነው። የተለየ ነገር ካልተፈጠረ በስተቀር እና ለአሞሪም ቲም በቀጣይ ሲዝን ትልቅ አስተዋጽኦ ያበረክታል፣ ቲሙን ይጠቅማል ብለው ከሚያስቧቸው ተጫዋቾች መካከል አንዱ ዜርክዚ እንደሆነ ነው የተነገረው። በመጨረሻም በብዙ ጋዜጦች በተለይ ከፈረንሳይ በወጡ የምናምናቸው አይነት ጋዜጦች እንደ ሌፓሪሰን የተባለው የፈረንሳይ ጋዜጣ ለምሳሌ ቢያወጣው መረጃ ነው። ይሄ 18 ዓመቱ ነው ልጁ። ስሙ ደግሞ ኤንዞ ካናቬቪክ ተብሎ ይጠራል። ኤንዞ ካናቬቪክ ይባላል። ተጫዋቹ ዩናይትድን ለመቀላቀል ተስማማ ብሎናል። ፍሪ ኤጀንት ሆኖ ነው ወደ ዩናይትድ የሚመጣው እና የኢኒዮስ አካሄድ አሁን በግልጽ እየታወቀ የመጣ ይመስላል። ኢኒዮሶች ኦውን ያደረጉት ክለብ አለ፣ ስዊዘርላንድ ነው የሚገኘው። ኢኒዮሶች ልክ ዩናይትድን እንደገዙ ሁሉ ሌሎች ክለቦች አላቸው። እንደምታውቁት በአውሮፓ ስዊዘርላንድ ለሚገኘው ሌውሳኔ ተብሎ ለሚጠራው ክለብ በውሰት ይሰጡታል ይህን ተጫዋች ካስፈረሙት በኋላ ተብሎ ተነግሯል። ብዙ ከፈረንሳይ የሚወጡ መረጃዎች እንደሚሉት ከሆነ ተጫዋቹ ትልቅ ተሰጥኦ ያለው ተጫዋች ነው ብለው ያሞካሹታል እና የዩናይትድ ዝውውሩንም አድንቀው ነው ዩናይትዶች ይህን ተጫዋች በነፃ ያው መውሰዱ ትልቅ ዝውውር ነው ብለው ለዩናይትድ ያላቸውን አድናቆት የገለጹት። ገና 18 ዓመቱ ነው ተጫዋቹ። ኦፍኮርስ ያለቀ ዝውውር አይደለም አድማጮች። ፍሪ ኤጀንት መሆኑን ተከትሎ ግን አሁን ከዩናይትድ ጋር እንደተስማማ የተነገረው። ስለዚህ የሲዝኑን መጠናቀቅ ብቻ ነው የሚጠብቀው ማለት ነው። ኔጎሽሽኑ በጥሩ ሁኔታ ሄዷል። ድርድሩን ኦልሞስት ዩናይትዶች ያጠናቀቁት ነው አሁን ባለው ሁኔታ የሚመስለው ማለት ነው። እና ሊ ሃይቭሬ ተብሎ ከሚጠራ የፈረንሳይ ቲም ነው ተጫዋቹን የሚያስፈርሙት። ፖል ፖግባን ከዚህ በፊት ያስፈረሙበት ቡድን ማለት ነው። ፖግባን ከታዳጊ የፈረንሳይ ቲም አምጥተው ወደ ዩናይትድ አካዳሚ የቀላቀሉት ከዛው ነው እና አሁንም ተመሳሳዩን ነገር ነው ያደረጉት ማለት ነው። ይሄ ተጫዋች ብዙ ተስፋ የተጣለበት ታዳጊ ተጫዋች ነው። በሊ ሃቭሬ አካዳሚ ተገኝቶ እየተጫወተ ያለ ተጫዋች ነው። ግን ኮንትራት ሰጥተው ተጫዋቹን ማቆየት ቢፈልጉም ለረዥም ጊዜ ሳያቆዩት ልጁን ቀርተው እና ሳይስማማ ቀርቶ አሁን በፍሪ ኤጀንትነት ዩናይትድን ሊቀላቀል እጅ ከጫፍ የደረሰው ማለት ነው እና ቅድም እንዳልኳችሁ ለኢኒዮስ አንዱ ለሆነው ቲም ሰጥተው ወደ ስዊዘርላንድ ተጫዋቹን ይልኩታል ማለት ነው። ይህን ተጫዋች ብቻ አይደለም በነገራችሁ ላይ ዩናይትዶች አንድ ተጫዋችም እንዲሁ ከቤልጅየም ጌንክ ክለብ ለማስፈረም እንደተቃረቡ እየተነገረ ነው ያለው። የዚህ ተጫዋች ስም ደግሞ ዘይድ ባፍዲሊ ተብሎ ይጠራል። ገና 17 ዓመቱ ነው ይሄ ልጅ። ይሄ ተጫዋችን ለማስፈረም ከባድ ፉክክር በተለይ ከዶርትመንድ ቀርቦባቸው ነበር ዩናይትዶች። ግን ይህን ፉክክር አሁን ሳያሸንፉ አይቀርም የሚል ሪፖርቶች ወጥተዋል። ባፍዲሊ ትልቅ የሆነ ተሰጥኦ ያለው ተጫዋች እንደሆነ ይነገርለታል። በቤልጅየም ብዙ አድናቂዎች ተጫዋቹ ባሉት ኳሊቲዎች፣ የተፈጥሮ ችሎታዎች ምክንያት ብዙ ይወራለታል። ለዛም ነው ዶርትመንዶች እንግዲህ የተሰጥኦን እያደኑ በማስፈረም የሚታወቁት። ተጫዋቹን ለማስፈረም እንቅስቃሴ ላይ የነበሩት ዩናይትድ በመሃል ጣልቃ ገብቶ ዝውውሩን ሊቀማቸው ተቃረበ እንጂ ማለት ነው። ልክ እንደ መጀመሪያው ተጫዋች ሁሉ ደግሞ ይህም ተጫዋች በፍሪ ነው የሚያገኙት ዩናይትዶች። ቤሳቤስቲን አያወጡም ተብሏል። ምናልባት የካሳ ክፍያ ይኑረው አይኑረው አላቅም። እሱን ግን ፍሪ ኤጀንት ይሆናል ኔክስት ጁን ላይ ተብሎ ተነግሯል። ይሄ ተጫዋች 17 ዓመቱ ነው። ለጌንክ በአንደር 23 ነው በመጫወት ላይ የሚገኘው እና የብዙ ትልልቅ ክለቦችን ትኩረት ነው የሳበው። ከባለፈው ጃንዋሪ ወር ላይ ግን ልጁን እያጫወቱት አይደለም ጌንኮች። ለምን ካላችሁ ደግሞ ተናደውበታል። ኮንትራት አቅርበውለት ተጫዋቹ እንዲፈርም በተደጋጋሚ ጊዜ ወትውተው ጠይቀውት ግን ልጁ ለመፈረም እና በክለቡ ለመቆየት ፈቃደኛ ስላልሆነ በዚህ ምክንያት ከዚህ በኋላ የመጫወት እድል አታገኝም ብለውት ከባለፈው ጃንዋሪ ወር ጀምሮ እስካሁን ድረስ እየተጫወተ ያልሆነ ተጫዋች ነው ማለት ነው። ይህም ምን ያህል እልህ ውስጥ እንደገቡ ነው የሚያሳያቸው። ምን ያህል ተጫዋቹን እንደፈለጉት ኮንትራት እንዲፈርም ኢገር እንደሆኑ ነው እንግዲህ የሚያሳያችሁ ማለት ነው። ግን ዞሮ ዞሮ
ዩናይትዶች ይህንንም ልጅ በፕሪ ኮንትራት ቀደም ብለው ነው እንደውም ሌሎች ክለቦች ሳይሻሟቸው ዶርትመንድ ሳይቀማቸው ሌሎች ተጫራቾችም ሳይመጡ ቀደም ብሎ ፕሪ ኮንትራት ለመፈራረም አሁን እንደተቃረበው የተነገረው ማለት ነው። ዩናይትድን አካሄድ ስትረዱ ቅድም ብያቸዋለሁ። የኔ ሰዎች እየተከተሉ ያሉት ስትራቴጂ በጣም የሚደነቅ ነው በነገራችሁ ላይ እና ከነኚህ ሁሉ የታዳጊዎች ምልመላ ጀርባ ደግሞ አንድ ሰው አሉ እጅግ መመስገን ያለባቸው። እኚህ ሰው ክሪስቶፈር ቪቨል ተብለው ይጠራሉ እና ከዚህ በፊት ዩናይትድ ተሰጥኦ ያላቸውን ታዳጊ ተጫዋቾች ሲያስፈርም እሳቸው ከመጡ በኋላ ያመጧቸው ተጫዋቾች ምን ያህል ተስፋ የሚጣልባቸው እንደሆኑና ብቃት ያላቸው እንደሆኑ እኛም አይተን መስክረናል እና እሳቸው አሁን ደግሞ የሚመለምሏቸውና የምንሰማቸው አይነት ተጫዋቾች ክለቡን ወደፊት ሱፐርስታር ሆነው ሊያገለግሉ የሚችሉ እንደሆኑ ትረዳላችሁ። ሁሉም ይሳካላቸዋል እኮ ማለት አይደለም አድማጮች። 10 የሚያመጡ ከሆነ ግን ከነኛ ታዳጊዎች ውስጥ ኢማጅን አስቡት እንግዲህ ከ10ሩ ቢያንስ አትሊስት 3-4ቱ እንኳን ተሳክቶላቸው በዩናይትድ ሱፐርስታር ሆኖ በዋና ቡድን ውስጥ ሲጫወቱ ብናይ እንግዲህ ምን ያህል ሊሞገሱ እንደሚችሉ ትልቅ ስራ እንደሰሩ ሊነገርላቸው እንደሚችል መገመት ትችላላቸው ማለት ነው እና ቪቨል ከዚህ በፊት የሰሩትን መልካም ስራ አድኖ ታዳጊዎችን የማግኘት ፈልፍሎ የማውጣት ከተለያዩ ሊጎች የማውጣት ስራ በዩናይትድ ቤትም አስቀጥለዋል። ይህን ስራ ሲያስቀጥሉ ደግሞ በጣም ቢገርማችሁ በጣም ወጪ ቆጣቢ በሆነ መንገድ ነው። ሄቨንን ከዩናይትድ ሲያስፈርሙት ዩናይትዶች 1 ሚሊዮን ፓውንድ ነዋል ለአርሰናል የከፈሉት። እሱም አይ ቲንክ ኮንትራት ስላለው ለአርሰናል የማካካሻ አይነት ነገር ነው። ፍሪ ኤጀንት ሆኖ አይደለም እሱ የመጣው። አሁንም እየተከታተሏቸው ያሏቸውና ላይመጧቸው የተቃረቧቸው ተጫዋቾች ግን ሁሉም ፍሪ ኤጀንት ናቸው። ትልቅ ተሰጥኦ ግን በፍሪ ኤጀንትነት የሚገኙ ምንም ሳይከፍሉባቸው የሚገኙ አይነት ባለ ድንቅ ተሰጥኦ ታዳጊ ተጫዋቾችን ነው ማለት ነው ቪቨል ለዩናይትድ እየሰበሰቡ የሚገኙት። ስለዚህ ክሪስቶፈር ቪቨል እየሰሩ ያሉትን ስራ ማድነቅ አለብን። ከእሳቸው ውጭ ደግሞ ጄሰን ዊሎክስም ይገኛሉ። እነኚህ ሁለት ሰዎች በዩናይትድ ቀጣዩን ክርስቲያኖ ሮናልዶ እንድናይ የሚያደርጉን ይመስለኛል። አድማጮች ሱፐርስታር ዩናይትዶች በእነኚህ ሰዎች አማካኝነት ያገኛል እርግጠኛ ነኝ። የዝውውር መረጃን ከማጠናቀቄ በፊት ግን በርንሌዎች ፕሮሞሽን አግኝተዋል፣ ወደ ፕሪሚየር ሊግ አድርገዋል። እንደምታውቁት አድማጮች ዩናይትዶች ከሃኒባል ሜጅብሪ ዝውውር ጋር በተያያዘ ለበርንሌ ሲሸጡት ኮንትራቱ ላይ ባካተቱት አንቀጽ ምክንያት መጠኑ 6 ዲጂት የሆነ ተብሏል። እንግዲህ 1 ሚሊዮን አይሞላም ማለት ነው። 6 ዲጂት ከተባለ በዚህ ስምምነት መሰረት ገንዘብ ያገኛሉ ከበርንሌ ተብሏል። እንግዲህ ይህም ጥሩ ነው። ተጫዋቹ እዛ ሄዶ ኮከብ ሆኗል። በርንሌን ወደ ፕሪሚየር ሊጉ ካሳደጉ ወሳኝና ቁልፍ ተጫዋቾች መካከል አንዱ ሃኒባል ሜጅብሪ እንደሆነ እናስታውሳለን። የሆነ ጊዜ አዲሱ ዚዳን ተብሎ ሲነጻጸር የነበረ ተጫዋች ነው፣ ግን ለዩናይትድ ጥሩ ነገር አምጥቷል ለማለት ነው አድማጮች። ሌላው ከፑማ ጋር በተያያዘ ፑማዎች የዩናይትድ መጪ ከዋክብት ታዳጊዎችን ኮንትራት እያስፈረሙ ይገኛሉ። ኩኮኒክን ኮንትራት አስፈርመውታል። ገና በ17 ዓመቱ 18 ዓመቱ የሆነው ሄቨንንም እንዲሁ ፑማ እንዳስፈረሙ በቅርቡ ሰምታችኋል። የ17 ዓመቱ ሌላኛው ዩናይትድ መጪ ኮከብ ደግሞ ቤንዲቶ ማንታቶ የተባለውን ተጫዋችም ፑማዎች በቅርቡ አዲስ ስምምነት በማስፈረም ታዳ የታዳጊዎችን የመጪ ባለተሰጥኦ ተጫዋቾችን የማርኬት ሁኔታ ከወዲሁ እየተቆጣጠሩ የዩናይትድ ታዳጊ ተጫዋቾች ያው ትልቅ እንደሚሆኑ ስለሚያምኑ የስፖንሰርሺፕ ስምምነት እያፈራርሟቸው ኪሳቸውንም ተጫዋቾቹ ደለብ እያደረጉ ይገኛሉ ለማለት ነው። ወደ ዩናይትድ መምጣት ትልቁ ጥቅሙ ያያችሁ ይሄ ነው። ፑማ እና አዲዳስ የመሳሰሉ ስፖንሰርሺፕ ዴሎች እናንተ አይደላችሁ የምታንኳኩት እና እባክህ ፑማ ስፖንሰር አድርገኝ ብላችሁ የምጠይቁት፣ ራሳቸው ፑማዎች ወደ ዩናይትድ ስትመጡ ያስፈርሟቸዋል ማለት ነው። እና ተጫዋቾች ዩናይትድን ከሚመርጡበት ምክንያቶች መካከል አንዱ ይሄ መሆኑንም አትዘንጉ አድማጮች። ይሄ የሆነው ደግሞ ዩናይትድ ባለው መላው ዓለም ዝና ተቀባይነት በመላው ዓለም ባለው የሚዲያ ሽፋን ዩናይትድ ባለው ብራንድ ምክንያት ነው ማለት ነው። ለማንኛውም የዩናይትድ ደጋፊ በመሆናችሁ ልትኮሩ ይገባል አድማጮችን። የሚያስኩላችሁ ይሁን መረጃ ለዛሬ በዚህ ላጠናቅ። በሌላ ቪዲዮ እስከምንገናኝ በቀጣይ ሰላሙን አድማጮች ባባይ